እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጉበታችሁን በጥቂት ጊዜያት ውስጥ እስከ 1 ወር ውስጥ ለማጽዳት የሚረዱ 13 ድንቅ ጠቃሚ ምግቦችንና ጥቅሞቻቸውን አገልግሎቱን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። የሰውነታችን ዋና መርዝ ማጣሪያ አካል ጉበታችን ነው። መርዛማ ንጥረ ነገሮችን ከሰውነታችን ያጣራል፣ ንጥረ ምግቦችን ያዋህዳል፣ ሆርሞኖችን ያፈርሳል፣ እንዲሁም የምግብ መፈጨትን ይረዳል። ጉበት ራሱን በተፈጥሮ መንገድ ቢያጸዳም አንዳንድ ምግቦች ግን የጉበትን ስራን የሚደግፉ እናም የሚያሻሽሉ ኃይለኛ ንጥረ ምግቦች፣ አንቲ ኦክሲዳንቶችና ውህዶች አሏቸው። ጉበትን በተፈጥሮ የሚያጸዱ ምግቦችና እንዴት እንደሚሰሩ ልንገራችሁ። አንደኛ የጎመን ዘሮች ወይም ደግሞ ክሩሲፈረስ ቬጂቴብል የምንላቸው ናቸው። እንደ ብሮኮሊ፣ አበባ ጎመን፣ ብራስልስ ስፕራውት፣ እንደ ጎመንና ኬል ያሉ አትክልቶችን። እነዚህ አትክልቶች በግሉኮሲኔሌቶች እናም በሰልፈር ውህዶች የበለጸጉ ሲሆኑ እነዚህም የጉበት መርዝ ማጣሪያ ኢንዛይሞችን ይጨምራሉ። ጎጂ መርዛማ ንጥረ ነገሮችን ገለልተኛ በማድረግ እናም ለማስወገድ ጉበታችንን ይረዳሉ። በፋይበር የበለጸጉ ስለሆኑ የምግብ መፈጨትን ያሻሽላሉ፣ እንዲሁም ቆሻሻን በአንጀት በኩል ለማስወገድም ይረዳሉ። ለመመገብ ምርጡ መንገድ ንጥረ ምግቦችን ለመጠበቅ በጥቂቱ በእንፋሎት በማብሰል ወይም ደግሞ በመቀቀል መመገብ ተመራጭ ነው። ሁለተኛ የሎሚ ዝርያ ፍራፍሬዎች ሲትረስ ፍሩት የምንላቸው ናቸው። እንደ ሎሚ፣ ላይም፣ ግሬፕ ፍሩትና ብርቱካን የምንላቸው። የሎሚ ዝርያ ፍራፍሬዎች ወይም ደግሞ ሲትረስ ፍሩት በቫይታሚን ሲ እናም በአንቲ ኦክሲዳንትስ የበለጸጉ ስለሆኑ የጉበትን መርዝ ማጣሪያ ኢንዛይሞችን ማምረትን ያነቃቃሉ። ግሬፕ ፍሩት ጉበትን ከኢንፍላሜሽን እና ከኦክሲዲቲቭ ስትረስ የሚከላከሉ ናሪንጀኒን እናም ናሪንጂን የተባሉ ውህዶችን ይዟል። ለመመገብ ምርጡ መንገድ ጠዋት የሎሚ ውሃ መጠጣት ወይም ደግሞ ትኩስ የሎሚ ዝርያ ፍራፍሬዎችን መብላት ነው። ሶስተኛ ነጭ ሽንኩርትና ቀይ ሽንኩርት ነው። ነጭ ሽንኩርት አሊሲን እናም ሴሊኒየም የተባሉ የተፈጥሮ ውህዶችን ይዟል። እነዚህም የጉበትን የማጽዳት ሂደትን የሚያፋጥኑ እናም ከኦክሲዲቲቭ ጉዳት የሚከላከሉ ናቸው። መርዛማ ነገሮችን ለማስወገድ የሚረዱ የጉበት ኤንዛይሞችንም ያንቀሳቅሳሉ። ለመመገብ ምርጡ መንገድ ከፍተኛውን ጥቅም ለማግኘት በጥሬ ወይም ደግሞ በጥቂቱ ተዘጋጅቶ መመገብ የተሻለ ነው። አራተኛ አረንጓዴ ሻይ ነው። አረንጓዴ ሻይ በካቴኪንስ ኢጂሲጂ እናም በአንቲኦክሲዳንቶች የበለጸገ በመሆኑ በጉበት ውስጥ ስብ እንዳይከማች ይቀንሳል እናም አጠቃላይ ተግባሩንም ያሻሽላል። ጥናቶችም እንደሚያሳዩት አረንጓዴ ሻይ ስባማ የጉበት በሽታን የመቀነስ እድል አለው። ለመጠጣት ምርጡ መንገድ በቀን ከ2 እስከ 3 ኩባያ ብዙ ስኳርን ሳትጨምሩ ጠጡ። አምስተኛ ቅጠላማ አትክልቶች ናቸው። እንደ ስፒናች፣ አርጓላ፣ ቀይ ስር ቅጠል ማለት ነው፣ የቀይ ስር ቅጠል። እነዚህ ክሎሮፊልን ይዘዋል። ይህም ከባድ ብረቶች፣ ጸረ ተባይ መድኃኒቶችና መርዛማ ንጥረ ነገሮችን በማጣመር ጉበት እንዲያስወግዳቸው ይረዳል። ከፍተኛ የማግኒዥየም ይዘታቸው የጉበትን ኢንፍላሜሽንን ይቀንሳል። ለመመገብ ደግሞ ምርጡ መንገድ ትኩስ በሰላጣ በስሙዚ ወይም ደግሞ በጥቂቱ በእንፋሎት ተዘጋጅቶ መመገብ ነው። ስድስተኛ ቀይ ስርና ካሮት ነው። በቤታ ካሮቲንና በቤታ ላይም በተባሉ አንቲኦክሲዳንቶች የተሞሉ በመሆናቸው የጉበት ሴሎችን ከኦክሲዲቲቭ ስትረስም ይከላከላሉ። ቀይ ስር መርዛማ ንጥረ ነገሮችን ለማስወገድ የሚረዳ የሐሞት ምርትን ያሻሽላል። ካሮት የጉበት ኢንዛይም እንቅስቃሴን ይደግፋል። ለመመገብ ምርጡ መንገድ የቀይ ስር ጭማቂ፣ የተጠበሰ ካሮት ወይም ደግሞ በጥሬ የተፈጨ ቀይ ስርን በሰላጣ ውስጥ መመገብ ነው።
7ኛ የወይራ ዘይት ነው፣ ኤክስትራ ቨርጂን ኦሊቭ ኦይልን። የጉበት ስብ ክምችትን የሚቀንሱ እናም ኢንፍላሜሽንን የሚቀንሱ ጤናማ ቅባቶችን ይሰጣል። ጎጂ መርዛማ ንጥረ ነገሮችን ለማስወገድ መከላከያ የቅባት ሽፋንን በመስጠት ጉበትን ያጸዳል። ለመመገብ ምርጡ መንገድ ከተዘጋጁ ዘይቶች ይልቅ በሰላጣ ወይም ደግሞ በአትክልት ላይ በመርጨት መጠቀም ነው። 8ኛ አቮካዶ ነው። አቮካዶ በግሉታቲየን የበለጸገ ነው። ይህ ደግሞ ለጉበት መርዝ ማጣሪያ የሚያስፈልግ ኃይለኛ አንቲኦክሲዳንት ነው። ጤናማ የሞኖ አንሳቹሬትድ ፋት ወይም ደግሞ ቅባቶች የጉበት ስጋትን የሚቀንሱ የዚህ ምንጭ ነው። ለመመገብ ምርጡ መንገድ ትኩሱን በሰላጣ ውስጥ ወይም ደግሞ በስሙዚ ውስጥ መመገብ ትችላላችሁ። አቮካዶን እንዲሁም መመገብ ትችላላችሁ። 9ኛ ለውዝ እናም ሲድስ የምንላቸው ናቸው። እንደ ዋልነት፣ ለውዝ፣ ተልባ እናም ቺያ ሲድስ። እነዚህ በኦሜጋ 3 ፋቲ አሲድ እና በግሉታቲየን የበለጸጉ ሲሆኑ እነዚህም አሞኒያን የፕሮቲን ሜታቦሊዝም መርዛማ ውጤትን ለማጣራት ይረዳሉ። በለውዝ ውስጥ ያለው ቫይታሚን ኢ የጉበትን ቲሹ ከኦክሲዲቲቭ ጉዳት ይከላከላል። ለመመገብ ምርጡ መንገድ ጥሬ ወይም ደግሞ በጥቂቱ እየተጠበሰ በቀን ትንሽ እፍኝ ተመገቡ። 10ኛ እርድ ነው። እርድ ኩርኩሚንን ይዟል። ይህም የጉበትን ብግነት የሚቀንስናም የሐሞት ምርትንም የሚያነቃቃ ነው። እንደ አንቲ ኦክሲዳንት ሆኖ የጉበት ሴሎችን ያድሳል። ለመመገብ ምርጡ መንገድ ለተሻለ መምጠጥ ከቁንዶ በርበሬ ጋር ወደ ወጥ፣ ለብ ያለ ወተት ወይም ደግሞ ወደ ሻይ መጨመርና መመገብ ነው። 11ኛ የቤሪ ፍሬዎች ናቸው። ብሉቤሪ፣ ክራምቤሪ እና ብላክቤሪ የምንላቸው እነዚህ እንግዲህ በአንቶሲያኒን እና በፖሊፊኖልስ የበለጸጉ ሲሆኑ እነዚህም ጉበትን ከኦክሲዲቲቭ ጭንቀትና ከጠባሳ ይከላከላሉ። ጥናቶችም እንደሚያሳዩት የብሉቤሪ ጭማቂ የጉበት ፋይብሮሲስን እድገትን ያዘገየዋል። ለመመገብ ምርጡ መንገድ ትኩስ ወይም ደግሞ የቀዘቀዘ በስሙዚ፣ በኦትሜል ወይም ደግሞ እንደ መክሰስ እንዲሁም መመገብ ትችላላችሁ። 12ኛ ቅባትነት ያላቸው አሳዎች ፋቲ ፊሽን እንደ ሳልመን፣ ሰርዲን እና ማካሬልን መመገብ ነው። እነዚህ በኦሜጋ 3 ፋቲ አሲድ የበለጸጉ ሲሆኑ እነዚህም ኢንፍላሜሽንን እናም በጉበት ውስጥ ስብ እንዳይከማችም ይቀንሳሉ። በጉበት ላይ ያለውን ጫናን በመቀነስ የደም ቅባት ሁኔታንም ያሻሽላሉ። የኮሌስትሮል መጠንንም ይቀንሳሉ። ለመመገብ ምርጡ መንገድ ተጠብሶ ወይም ደግሞ በእንፋሎት በስሎ ተመገቧቸው። 13ኛ ኩከምበር እናም እርጥበት የበዛባቸው አትክልቶችን መመገብ ነው። እነዚህ ከፍተኛ የውሃ ይዘት ስላላቸው ጉበት መርዛማ ነገሮችን በብቃት እንዲያስወግድ ይረዳሉ። ለመመገብ ምርጡ መንገድ ትኩሱን በሰላጣ በመርዝ ማጣሪያ ጭማቂዎችን ስታዘጋጁ በነዛ ውስጥ አንድ ላይ መመገብ ትችላላችሁ ማለት ነው። ስለዚህ እነዚህ 13 ምግቦች እናም መጠጦች ጉበታችንን በተፈጥሮ ለማጽዳት የሚረዱ በአመጋገብ ጉበታችንን የምንረዳበት መንገዶች ናቸው ማለት ነው። ጉበታችን በራሱ መርዛማ ንጥረ ነገሮችን ከሰውነታችን ያጸዳል። ነገር ግን እነዚህን ለጉበት ተስማሚ እናም ጤናማ የሆኑ የጉበት ተግባሩን እንዲያከናውን የሚረዱ ምግቦችን በመመገብ ጉበታችን ከሰውነታችን መርዛማ ነገሮችን እንዲያጸዳ መርዳት ይኖርብናል ማለት ነው። በተጨማሪም ለጉበት መርዝ ማጣሪያ መርዛማ ነገሮችን ለማስወገድ የሚረዳ ብዙ ውሃን መጠጣት ያስፈልጋል። በቀን ከ2 ከግማሽ እስከ 3 ሊትር ውሃ መጠጣት አለባችሁ። ከ8 እስከ 10 ብርጭቆ ጠጡ። አልኮልን፣ የተዘጋጁ ምግቦችን፣ የተጣራ ስኳርን እናም የተጠበሱ ምግቦችን ገድቡ። መመገብ የለባችሁም እነዚህ፣ ምክንያቱም እነዚህ ጉበታችንን ያዳክሙታል። እንዲሁም በጉበት ውስጥ ስብ እንዳይከማች ለመቀነስ በየጊዜው የአካል ብቃት እንቅስቃሴን ደግሞ አድርጉ። እነዚህን ካደረጋችሁ የጉበታችሁን ጤንነት በከፍተኛ ሁኔታ መጠበቅ ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። እነዚህን ምግቦችን ባካተተ ጉበታችሁን ለማጽዳት የሚረዱ የ1 ሳምንት የ15 ቀንና የ1 ወር የአመጋገብ እቅድን ጉበትን ለማጽዳት ማለት ነው የሚረዳ የአመጋገብ እቅድን ከፈለጋችሁ ደግሞ
ጠይቁኝ። እንዴት አድርጋችሁ እነዚህን ምግቦችን በየቀኑ አካታችሁ ጉበታችሁን ማጽዳት እንደምትችሉ ልነግራችሁ እችላለሁ ማለት ነው። ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።